የመጨረሻው ዘመን ምልክቶች። አቤት የዚያን ጊዜ ክርስቶስ ሲመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ቀርበው እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ብሏቸው ነበርና ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው? በማለት ጠየቁት። ጌታም ማንም እንዳያስታችሁ ተጠንቀቁ፣ በሰማችሁት የወንጌል ቃል ከእውነት መንገድ እኔን ከማመን እንዳያስወጣችሁ ተጠንቀቁ፣ ከቅድስና ከንስሐ ሕይወት እንዳትወጡ እንዳትስቱም ተጠንቀቁ አላቸው። ቅዱስ ጳውሎስ ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ፣ አንተ ግን በተማርክበትና በተረዳህበት ነገር ጸንተ ኑር፣ ከማን እንደተማርከው ታውቃለህና እንዲል ልጁ ጢሞቴዎስን ጌታችን የሚመጡትን ምልክቶች ነገራቸው። ምሳሌውም ከበለስ ተማሩ። ጫፏ ሲለሰልስና ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ፣ እንዲሁ ደግሞ ይህን ስታዩ በደጅ እንደቀረበ እወቁ አላቸው። በዚህም የሚመጣበትን ቀን በፍጡራን ዘንድ አይታወቅ እንጂ የዓለም መጨረሻና የመምጣቱ መቃረብ ምልክቶቹ ግን እንዲታወቁ አድርጓል። የጦርንም ወሬ ትሰማላችሁ። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳል። ዛሬ ዓለማችን በጦርነትና በጦር ወሬ የተመላች ናት። ጦርነት የእግዚአብሔርን ቤተ መቅደስ ክርስቶስ ደሙን ያፈሰሰለትን የሰው ልጅ ለማፍረስ ለማጥፋት የሚደረግ ዘመቻ ነው። ረሃብና ቸነፈር ይሆናሉ። የምድርም መናወጥ በልዩ ልዩ ስፍራ ይሆናል። ረሃብ አስከፊ ነው። መራብም ሆነ የተራብን ማየት የሚያስከትለው ሰቀቀን ቀላል አይደለም። በየጊዜውም በዓለማችን ላይ በሚከሰተው የምድር መንቀጥቀጥም ብዙዎች ሲያልቁ በዓይናችን እየተመለከትን ነው። ይህ ሁሉ ግን የምጣር መጀመሪያ ናቸው። ጌታችን ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል አለ። በዓለም ሳለን መከራ አለብንና ጌታችን አሳደውት ገድለውት ከሆነ ሎሌ ከጌታ አይበልጥምና ክርስቲያን በጽኑ መከራ ውስጥ ያልፋል። እውነተኞች ነቢያትና ሐዋርያት እንዲሁም ክርስቲያኖች ስለ ክርስቶስ፣ ስለ ወንጌል፣ ስለ ቤተ ክርስቲያን፣ ስለ መንግሥተ ሰማያት ሲሉ ይህን መከራ ተቀበሉ። ለገዳዮች ተላልፈው ተሰጡ። በድንጋይ ተወግረው ሞቱ። በመጋዝም ተሰንጥቀው በሰይፍ ተገደሉ። ቅዱስ ኤፍሬም ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ እንዳለ ቅድስት ቤተ ክርስቲያን ዛሬ በብዙ የመከራ ማዕበል ውስጥ እያለፈች ነው ያለችው። ብዙ ክርስቲያኖችን በእምነታቸው ምክንያት ተሰድደዋል፣ ተገድለዋል። ጌታችን ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ አላቸው። የምንጠላው፣ የምንገፋው፣ የምንሰደደው ስሙን ከፍ አድርገን ስለያዝን ነው። ለስሙ ስለተንበረከክን ነው። ይህንም ስም ከስሞች ሁሉ በላይ የሆነ ስም፣ ጉልበት ሁሉ የሚንበረከክለት ስም፣ ለበሽተኞች ፈውስ መድኃኒት የሆነ ስም ኢየሱስ የሚለው ስም ነው። አምላክነቱን፣ ጌትነቱን፣ መድኃኒትነቱን፣ ቤዛነቱን ስንመሰክር ይጠሉናልና የተጠላችሁ ትሆናላችሁ አለ። ጌታችን ኢየሱስ ክርስቶስ በዚያን ጊዜ ብዙዎች ይሰነካከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ አለ። በዚህ ዘመን ብዙዎች ከነበሩበት የእምነት ጽናት ወድቀዋል፣ ወደ ኋላም አፈግፍገዋል። ከጽድቅ ወደ ኃጢአት፣ ከብርሃን ወደ ጨለማ፣ ከመንፈሳዊነት ወደ ዓለማዊነት ሥራ ተመልሰዋል። አንዱ የአንዱን ድካም አይሰውርም። ራሱን ለማስመለጥ ባልንጀራውም የእናቱን ልጅ ሳይቀር ለሸንጎ አሳልፎ ሰጥቷል። በሰላሙ ጊዜ የነበረን ፍቅር ከአመፃችን ብዛት የተነሳ ቀዝቅዟል፣ ጥላቻም ሆኗል። ሐዋርያው ቅዱስ ጳውሎስ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ አለው ልጁ ጢሞቴዎስን። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ አለ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ አላቸው። እነዚህ ሳይላኩ ተላክን የሚሉ፣ ሳይገለጥላቸው ራእይ ተገለጠልን የሚሉ፣ ከልባቸው ፈጥረው የሚናገሩ ሐሰተኞች ናቸው። ቅዱስ ጴጥሮስ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁ በመካከላቸው ሐሰተኞች አስተማሪዎች ይሆናሉ እንዲል ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1። በዚህ ሁሉ ነገር
ይህን ሁሉ ምልክት በማየት ወደ ኋላ ሳይል በአምላኩ በመታመን የጸና በተጋድሎ አምላኩን በመፍራት በቅድስና በንስሐ ሕይወት ምስጢራትን በመካፈል ክርስቶስን በመምሰል ስለ እርሱም በመመስከር የጸና እርሱ ከጌታው ዘንድ የሕይወትን አክሊል ይቀበላል ይድናልም። ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ መጨረሻ የሚጸና ግን እርሱ ይድናል እንዳለ የማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 13